እሽተጊና ይባላል። ይሄ ለሀያት ለብዙ በሽታ መድኃኒት ነው ሲባል ያመጣሁት። በጣም ጣፋጭ ይሄ ያልተቆረጠ ይሄው እንዲህ ተደርጎ ይቆረጣል። እንዲህ ውድ ወንድሞቼ ይቻላል ቤተሰቦቼ እንደዚህ ይቆረጣል። ፍሬው ደግሞ ይሄው ይሄ ፍሬ ነው የሚባለው። ለመትከል የፈለጋችሁ በኮሜንት ላይክ ሼር እያደረጋችሁ እንዲህ ነው የሚደረገው። ከዛ ይበላል። በደንብ ነው የሚበላው። ምግብ ሲባል ልክ እንደ እሽተጊና እንደዚህ ይቆረጣል። ደግሞ በጣም ጠቃሚና ጣፋጭ የሚባለው ምግቦች አንደኛ እሽተጊና ይባላል። እሱም ልክ እንደዚህ ይቆረጣል። እንዲህ ተደርጎ በመሃል የምትጠጣው አለች። እቺ ቁላት ይባላለች። እንደዛ ነው። ልክ እንዲህ ይቆረጣል። ከዛ ይበላል እንደ ጉድ። ማሻላ ነው የሚባለው። ማሻላ የሚባል ምግብ ነው። ማሻላ የሚባል ነው። ሀያቴን ስለሚወዳት ያወጣት ምግብ ከአገር የሌለው እሽተጊና ሀያት ይህን በልተሽ በቃ ልክ እንደዚህ አፍያ ለአፍያ የሚጠቅም ነው ውዶቼ። አፍያ እያላችሁ ላይክ አድርጉ። ምግብ ነው ወይስ ፍራፍሬ ነው? ፍራፍሬ ነው የሚባለው። ፍራፍሬ በላ ምግብ እንዴት ይላል? ፍራፍሬ እንደምን ለምግብነት ነው የሚጠቅመው ለብዙ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ረብል ዓለሚን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እና ብዙ ጊዜ ጠፍቼዋለሁኝ። ትንሽ አሞኝ ነበረ። ትንሽም ሳይሆን በጣም ህመም አድርጎኝ ነበረ። አሁን ትንሽ እየተሻለኝ ነው አልሐምዱሊላህ ረብል ዓለሚን። በዛ ምክንያት ነው እና ቪዲዮ መስራት አልቻልኩም፣ ላይቭ ላይ መግባት አልቻልኩም። እየጠፋሁት እላችኋለሁኝ። ቤተሰቦቼ ዱአ አድርጉልኝ፣ በዱአችሁ አትርሱኝ። ሁሌም ከጎኔ ሆኑልኝ ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ አባረታቱኝ። በዱአም እንግዲህ ሁሌም አትርሱኝ እላችኋለሁኝ ውዶችዬ። እንግዲህ ያ ጠንክሬ ይሰራሉ ብዬ ነበረ፣ ለመስራት አልቻልኩም በህመም ምክንያት። ያ በፊት ትንሽ አየር አልተስማመኝም እያልኩኝ ነበረ። ግን አሁን ያ 10 ወር ሙሉ አየር አልተስማመኝም አይባልም እና ምን እንደሆነ አላውቅም። አላህ ሱብሃነሁ ወተዓላ